ሰላም እንዴት ናችሁ ተማሪዎች? ዛሬ ዩኒት 3 እንወያይበታለን። የ12ኛ ክፍል ኢኮኖሚክስ እንግዲህ ዩኒት 3 ስለ ማርኬት ፌለር ነው የምናወራው። ስለ ማርኬት ፌለር ከማውራታችን በፊት ግን ማርኬት የሚለውን ነገር ለማስታወስ እንሞክር። 11ኛ ክፍል በተወሰነ መልኩ ማርኬት ስትራክቸር የሚል ነገር ተምራችኋል። ማርኬት ስትራክቸር ላይ ስትማሩ የምታስታውሱት ከሆነ ፐርፌክት ኮምፒቲቲቭ ማርኬት ስትራክቸር የሚባለው አንዱ የገበያ መዋቅር ነው። ወይም ደግሞ ምን እንለዋለን? ፐርፌክት ኮምፒቲቲቭ ማርኬት ስትራክቸር ፍሪ ማርኬት የሚባለው አይነት ነው። ነፃ ገበያ የሚባለው የገበያ መዋቅር የሚባለው ነው ፐርፌክት ኮምፒቲቲቭ ማርኬት ስትራክቸር። አሁን የመወያያችን መነሻ የብዙዎቹም የኢኮኖሚክስ ውይይቶች ወር ዲስከሽኖች መነሻ ፍሪ ማርኬት ነው፣ ነፃ ገበያ በሚባለው ፐርስፔክቲቭ ነው። ከነፃ ገበያ ፐርስፔክቲቭ ማርኬት ፌለርን ዲስከስ እናደርጋለን። አሲዩም ማርኬታችን ነፃ ገበያ ነው ብለን የምናወራው በነፃ ገበያ ባለበት ወይም ያለምንም መንግስት ጣልቃ ገብነት ወይም ኤክስተርናል ኢንተርቬንሽን ያለን የገበያ መዋቅር ፌል አደረገ የምንለው ወይም ማርኬቱ ወደቀ የምንለው ከሲስተም ወጣ የምንለው ምን ሲሆን ነው የሚለውን የምንወያይ ይሆናል። እንግዲህ ፍሪ ማርኬት የሚባለው አብሰንስ ኦፍ ገቨርንመንት ኢንተርቬንሽን ያለበት ምንም አይነት የመንግስት ጣልቃ ገብነት የሌለበት የገበያ መዋቅር ከሆነ ነው ፍሪ ማርኬት የሚባለው። ነፃ ገበያ የሚባለው ነፃ ገበያ ላይ ፍላጎትና አቅርቦት የሚወስኑበት፣ ዲማንድ ኤንድ ሳፕላይ የሚባሉት የሚወስኑበት፣ ፕራይስ ሜካኒዝም ኦር ፕራይሲንግ ስትራቴጂ ማርኬቱን ሬጉሌት የሚያደርግበት ወይም የሚያስተዳድርበት የገበያ መዋቅር ከሆነ ነው ፍሪ ማርኬት የምንለው። ስለዚህ ፍሪ ማርኬት በሆነ የገበያ መዋቅር ወይም ገበያችን ፍሪ ማርኬት ሲስተም ሆኖ ማርኬት ፌለር የሚገጥመው መቼ ነው የሚለውን የምንወያይ ይሆናል። እዚህ ጋር ስለ ማርኬት ፌለር ዩኒት 3 ላይ ስንወያይ የምናያቸው አንደኛ ማርኬት ፌለር በራሱ ምንድን ነው፣ ማርኬት ፌለር ምን ማለት ነው የሚለውን እናያለን። ከዛ ባለፈ ኮመን ታይፕስ ኦፍ ማርኬት ፌለር የሚባሉት መገለጫዎቹ ኤክስፕሌን እናደርጋለን። ከዛ ለዚህ ማርኬት ፌለር በሚኖርበት ሰዓት ሶሉሽኑ ምንድን ነው? እንግዲህ ስለ ችግሮቹ ካወራን በኋላ ማርኬት ፌለር ችግር ነው፣ ችግሩ ምንድን ነው፣ መገለጫዎቹ እነማን ናቸው፣ ከዛ በመቀጠል ደግሞ ለዚህስ መፍትሄው ምንድን ነው የሚለውን በሰፊው የምናይ ይሆናል ማለት ነው። ጉድ እንግዲህ የገበያ ውድቀት ወይም ገበያው ከፍሪ ሲስተም ማርኬቱን ፕራይስ ሜካኒዝም ማኔጅ ማድረግ ሲሳነው የሚፈጠር የገበያ ስብራት ማርኬት ፌለር እንለዋለን። ይሄ ማለት ምንድን ነው? እንግዲህ መጀመሪያ ፍሪ ማርኬት ኢኮኖሚ ማርኬቱ ፌር ነው የሚባለው ወይም ማርኬቱ ኢፊሽንት ነው የሚባለው ምን ሲሆን ነው የሚለውን እንይ። መጀመሪያ ስለ ፌለሪቱ ከማውራታችን በፊት ማርኬት ፌር ዲስትሪቢዩሽን አለ ወይም ማርኬቱ ኢፊሽንት ነው ለመባል ምን መኖር አለበት? ኢፊሽንት አሎኬሽን ኦፍ ሪሶርስ ወይም ደግሞ ኢፊሽንት የሆነ ዲስትሪቢዩሽን ኦፍ ጉድ ኤንድ ሰርቪስ ሲኖር ነው። ሪሶርሳችን ኢፊሽንትሊ ስንጠቀም አሎኬት ስናደርግና ወር ደግሞ የምናመርታቸው ምርቶች ኢፊሽንትሊ ለማንም ሳናዳላ ለፕሮዲውሰሩም ለኮንሱመሩም ያላዳላ ዲስትሪቢዩሽን ወይም ስርጭት በሚኖርበት ሰዓት ማርኬቱ ፌር ነው እንላለን። ኦር ኢፊሽንት ማርኬት አለ እንላለን። ኢፊሽንት ማርኬት አለ የምንለው ኢኮኖሚው ለየትኛውም ለፕሮዲውሰሩም ለኮንሱመሩም ያላዳላ ኢኩሊብሪየም የሆነ የተስተካከለ ፌር የሆነ ዲስትሪቢዩሽን ኦር ኢፊሽንት የሆነ ዲስትሪቢዩሽን ኦፍ ጉድ ኤንድ ሰርቪስ ሲኖር ኢፊሽንት አሎኬሽን ኦፍ ሪሶርስ በሚኖርበት ሰዓት ማርኬት ኢፊሽንት ነው እንላለን። ማርኬቱ ኢንኤፊሽንት ሲሆን ደግሞ ማርኬት ፌለር እንለዋለን። ስለሱ ጉዳይ ነው ዛሬ በሰፊው የምናየው። እንግዲህ ማርኬት ፌለር ማለት ፕራይስ ሜካኒዝሙ ወይም ፕራይስ ኦፍ ጉድ ኤንድ ሰርቪስ ዲማንድ እና ሳፕላይ ሆኑ ኦር አሎኬሽን ኦፍ ሪሶርሱን የሀብትን አሎኬሽን ወይም ማመጣጠን ማኔጅ ማድረግ ሲሳነው ኢንኤፊሽንት ሲሆን የሚፈጠረውን የገበያ ስብራት ማርኬት ፌለር እንለዋለን። ማርኬት ፌለር ማለት the price mechanism leads to inefficient allocation of resource or dead weight loss of economic welfare እንለዋለን። or where there is disequilibrium between quantity supply and quantity demand በአቅርቦትና በፍላጎት መካከል አለመመጣጠን በሚኖርበት ሰዓት ማርኬት ፌለር እንለዋለን። ሌላ ትርጉም የለውም። ማርኬት ፌል አደረገ የምንለው አቅርቦት ከፍላጎት ሲበልጥ ወይም ፍላጎት ከአቅርቦት በሚበልጥበት ሰዓት ወይም ደግሞ አቅርቦት ከፍላጎት በላይም ከሆነ ማርኬቱ ፌል አደረገ ነው የምንለው። ማርኬቱ ኢፊሽንት የሚባለው አቅርቦትና ፍላጎት ሲመጣጠን ነው። ኢፊሽንት ላይ አሎኬት ሲሆን ማርኬቱ ፌር ነው ወር ኢፊሽንት ነው እንላለን። ነገር ግን ማርኬት ፌለር የምንለው የምናመርተው ምርት ያህል ፍላጎት ከሌለ ወይም የፍላጎታችን ያህል ማርኬቱ ላይ አቅርቦት ከሌለ ማርኬቱ ፌል አደረገ እንላለን።
ለምሳሌ በአንድ ገበያ ላይ እንወስድና የሆነ ሰፈራችን ላይ ያለ ገበያ የሰፈሩ ሰው የሚፈልገው የሽንኩርት መጠን ወይም ለፍጆታ የሚውል አስቤዛ ሽንኩርትን ብንል ሽንኩርት 100 ኪሎ ግራም ነው የሚፈልገው ሰፈሩ። አቅርቦቱ 150 ከሆነ ኦቨር የሆነ አክሰስ አለ፣ ሳፕላይ አለ። ያ ካለ እሱ ማርኬት ፌለር ነው የሚባለው። ኢንኤፊሽንት ነው፣ ያለ አግባብ ነው የቀረበው። ከፍላጎት በላይ የሆነ አቅርቦት ካለ ኦር ደግሞ 100 ኪሎ ግራም ፈልገን 90 ኪሎ ግራም የምናገኝ ከሆነ ማርኬት ፌለር ነው እንለዋለን። ስለዚህ ማርኬት ፌለር የምንለው the economic situation defined by inefficient distribution of goods and service in free market ይለናል። ፍሪ ማርኬት ላይ ኢኮኖሚው inefficient distribution of goods and service በሚኖርበት ሰዓት ማርኬት ፌለር እንለዋለን። ኦር disequilibrium ምንድነው? disequilibrium in which the quantity supply አሁን ያልኳችሁ not equal to quantity demand። ያ ማለት ምንድነው? ኳንቲቲ ዲማንዱ ግሬተር ዛን ኳንቲቲ ሳፕላይ ከሆነ ይሄ ማርኬት ፌለር ነው የምንለው። ኦር ምን ይለናል? ማርኬት ፌለር የሚባለው ኳንቲቲ ዲማንዱ የምንፈልገው ዲማንድ ለዛን ኳንቲቲ ሳፕላይም ከሆነ ይሄም ላይክ ማርኬት ፌለር ነው የሚባለው። አቅርቦት ከፍላጎት ከበለጠ ወይም ፍላጎት ከአቅርቦት ከበለጠ ማርኬቱ ኢፊሽንት የሚባለው ኢፊሽንት አሎኬሽን ኦፍ ጉድስ ኤንድ ሰርቪስ አለ የምንለው መቼ ነው? ማርኬቱ ኢፊሽንት ነው የምንለው ወይም የተመጣጠነ ነው የሚባለው። ወር ማርኬት አብሰንስ ኦፍ ማርኬት ፌለር አለ የምንለው ማርኬት ፌለር የለም የምንልበት መቼ ነው? ኳንቲቲ ዲማንዳችን የምንፈልገው መጠን ከአቅርቦቱ ጋር እኩል በሚሆንበት ሰዓት። ኳንቲቲ ዲማንድ እዚህ ኳስ ኳንቲቲ ሳፕላይ ከሆነ ምን ይባላል? ኢፊሽንት ዲስትሪቢዩሽን ኦፍ ጉድስ ኤንድ ሰርቪስ እንላለን። ጉድስ ኤንድ ሰርቪስ ይባላል መቼ? ማርኬቱ የሚፈለገውን አቅርቦት ያህል ማቅረብ ሲችል ወይም አቅርቦታችንና ፍላጎታችን ሲመጣጠን ያኔ ኤፊሽንት አሎኬሽን ኦፍ ሪሶርስ እንለዋለን። ስለዚህ ማርኬት ፌለር የምንለው ዲስኢኩሊብሪየም ኢን ዊች ኳንቲቲ ሳፕላይ ኤንድ ኳንቲቲ ዲማንድ። ዲስኢኩሊብሪየም ማለት ምንድነው? አለመመጣጠን ማለት ነው፣ የተለያየ ማለት ነው። ኢኩሊብሪየም የምንለው ሁለት ነገሮች እኩል በሚሆኑበት ሰዓት ኢኩሊብሪየም እንለዋለን። ዩኒቱ ላይ እንዳየነው አግሪጌት ዲማንድ ኤንድ አግሪጌት ሳፕላይ። ኢኩሊብሪየም የሚለው አግሪጌት ዲማንዳችን ከአግሪጌት ሳፕላያችን ጋር እኩል ሲሆን ኢኩሊብሪየም ይባላል። እንደዛው ሁሉ እዚህ ጋር ማርኬቱ ኢኩሊብሪየም ነው የሚባለው ኦር ማርኬቱ ኢፊሽንት ነው የሚባለው መቼ ነው? ኳንቲቲ ሳፕላያችን አቅርቦቱ ከፍላጎቱ ጋር እኩል በሚሆንበት ሰዓት ያኔ ምን ይባላል? ኤፊሽንት አሎኬሽን ኦፍ ሪሶርስ አለ እንላለን። ኦር ኤፊሽንት አሎኬሽን ዲስትሪቢዩሽን ኦፍ ጉድስ ኤንድ ሰርቪስ አለ እንላለን። ገበያው የሚፈልገው ነው። ለምሳሌ እኔ የምፈልገው 100 ኪሎ ግራም ሆኖ ገበያም ላይ እጄ 100 ኪሎ ግራም የማገኝ ከሆነ የኔ ፍላጎትና እዛ ጋር ሊሸጥልኝ ያመጣው ሰው አቅርቦት እኩል የሚሆን ከሆነ ያኔ ኤፊሽንት አሎኬሽን ኦፍ ሪሶርስ እንለዋለን። ነገር ግን እኔ 100 ኪሎ ግራም ኮሞዲቲ ወር ለምሳሌ 100 ኪሎ ግራም ጤፍ ፈልጌ ጤፍ የሚሸጥልኝ ሰው ግን 90 ኪሎ ግራም ብቻ ካለው 10 ኪሎ ግራም ዲፈረንስ አለው። ያ ዲስኢኩሊብሪየም ነው የሚባለው። ያኔ ማርኬቱ ኢንኤፊሽንት ነው እንላለን። የምፈልገውን ሊያል አላቀረበልኝም፣ ፌል አድርጓል፣ የኔን ፍላጎት ማሟላት አልቻለም። ፍላጎታችሁን ማሟላት ካልቻለ ወር ደግሞ ከፍላጎታችሁ በላይ ከሆነ ማርኬቱ ያቀረበላችሁ ያኔ ማርኬቱ ፌል አደረገ እንለዋለን። ገበያው ፌል አደረገ። ምክንያቱም ፍላጎትና አቅርቦት እኩል ስላልሆነ ዲማንድና ሳፕላይ እኩል ካልሆነ ምን ይሆናል? ማርኬቱ ፌል አደረገ እንላለን። ማርኬት ፌለር የምንለው ኢንኤፊሽንሲ ዲስትሪቢዩሽን ኦፍ ጉድስ ኤንድ ሰርቪስ ኦር ኢንኤፊሽንት አሎኬሽን ኦፍ ሪሶርስ ማለት ነው። ሪሶርሱ ኢንኤፊሽንት አሎኬሽን ኦፍ ሪሶርስ በሚኖርበት የሀብት አጠቃቀማችን እምብዛም ሳይሆን ወይም የደከመ ከሆነ ያለ አግባብ ከሆነ የምንጠቀመው ያኔ ማርኬት ፌለር አለ እንላለን። ጉድ